ኤ ሂስትሪ ኦፍ ሞደርን ኢትዮጵያ የተሰኘው መጽሐፍ በ1984 ታትሞ ገበያ ላይ ከዋለ ጀምሮ ተወዳጅነት እንዳላጣ የሚያመላክቱ ሁለት ሁኔታዎች አሉ። በመጀመሪያ ደረጃ በውጭም ሆነ በሀገር ውስጥ በብዛት እየተሸጠ ነው። ሁለተኛ ደግሞ እዚህ አዲስ አበባ ዩኒቨርሲቲ ብቻ ሳይሆን በውጭ በተለይ በአሜሪካ ሀገር በርከት ባሉ ከፍተኛ የትምህርት ተቋማት በማስተማሪያ መጽሐፍነት ግልጋሎት በመስጠት ላይ ይገኛል። ይሁን እንጂ በውጭም ሆነ በአገር ውስጥ መጽሐፉን ገዝተው ሲያነቡ የሚታዩት ባያሌው የውጭ ሀገር ሰዎች ናቸው። ለዚህም አንዱ ምክንያት መጽሐፉ በእንግሊዘኛ ቋንቋ መዘጋጀቱ ሊሆን ይችላል። ያም ሆነ ይህ ግን የታሪኩ ዋና ባለቤት የሆነው ኢትዮጵያዊ ዜጋ መጽሐፉን አንብቦ ካልደገፈውም ሆነ ካልነቀፈው ግቡን መጥቷል ለማለት እጅግ ያዳግታል። ስለዚህም ነው ይህን መጀመሪያ በእንግሊዘኛ የጻፍኩትን መጽሐፍ ወደ አማርኛ እንድመልስ የተነሳሁት። ትውልዳችን ሐሳቡን በአገሩ ቋንቋ ከማስተላለፍ ይልቅ በእንግሊዘኛ ወይም በሌላ የውጭ ቋንቋ ማስተላለፍ እንደሚቀለው ሁላችንም የምናውቀው ነገር ነው። በአገር ቋንቋ ሐሳብን ለሕዝብ የማስተላለፉን ተግባር በዕድሜ ለቀደሙን ምሁራን ትተነው አንዱንም ይህን ትተነዋል። ለቀደሙት መምህራን በአገር ቋንቋ ሐሳብን ለሕዝብ የማስተላለፉን ተግባር በዕድሜ ለቀደሙን ምሁራን ትተነዋል። አንዱም ይህን የትርጓሜ ሥራ እንዲጀምር ያስገደደኝ የነሱ አግባብ ያለው ወቀሳ ነው። በተለይም የኢትዮጵያ ሕዝብ ማንነቱን እንደገና እንዲመረምር በተገደደበት በአሁኑ ጊዜ ሙያችን የታሪክ ምርምር የሆነ ምሁራን ያገኘነውን መረጃና የደረስንበትን ድምዳሜ ለሕዝቡ በቀላሉ በሚገባው ቋንቋ የማስተላለፍ ግዴታ አለብን ብዬ እገምታለሁ። መፈለግና መወጠን አንድ ነገር ነው፣ መፈጸም ደግሞ ሌላ። መተርጎሙ የመጽሐፉን ያህል አስቸገረኝ ለማለት አልደፍርም። ይሁን እንጂ ቀላል አልነበረም። በመጀመሪያ የጊዜ ችግር ነበር። የትርጉሙ ሥራ የዓመት ረፍት ሳባቲካል ባገኘሁበት ዘመን በ1985 የመጀመሪያዎቹ ወራት በእንግሊዝ አገር በኦክስፎርድ ተጀመረ። ፍጹም ፋታ ያገኘሁበት ጊዜ በመሆኑም በጥቂት ወራት ውስጥ አብዛኛውን ሥራ ማከናወን ቻልኩ። ይሁን እንጂ ረፍቴን ጨርሼ ከተመለስኩ በኋላ የማስተማርና ኋላም የአስተዳደር ጫና ስለበዛብኝ የተረፈውን ሥራ ለማገባደድ ከበፊቱ የበለጠ ጊዜ ወሰደብኝ። ሌላው ብዙ ጊዜ የጠየቀው ዘመኖቹን ከአውሮፓ ወደ ኢትዮጵያ አቆጣጠር መለወጡ ነው። በትምህርትና ምርምር ዓለም እንደዋዛ የምንወረውረውን ዓመተ ምሕረት በኢትዮጵያ አቆጣጠር አቻውን ለማግኘት ወሩንና አንዳንዴም ቀኑን ጭምር ማወቅ አስፈላጊ ነበር። ይህም ራሱን የቻለ አንድ የምርምር ሥራ የሚጠይቅ ሆነ። እንደ አውሮፓውያን አቆጣጠር እያሉ ማለፉ ቀላል ነበር። ግን ትረካውን ጉራማይሌ ማድረጉ ለደራሲውም ሆነ ለአንባቢው የማይመች በመሆኑ አድካሚውን መንገድ ከመከተል ሌላ አማራጭ አልነበረም። ያተረጓጉሙ ስልት ከሞላ ጎደል ቃል በቃል ሲሆን የእንግሊዘኛው የአስተሳሰብ ዘይቤ አማርኛውን አለቅጥ እንዳልተጫነው ተስፋ አደርጋለሁ። አልፎ አልፎም አንዳንድ በእንግሊዘኛው ዝግጅት ያልወጡና ቢወጡም ለዛቸው ሊጠፋ ይችል የነበሩ የአማርኛ ሰነዶችን በስፋት ጠቅሻለሁ። በእንግሊዘኛው ዝግጅት ከፍተኛ ተወዳጅነት ያገኙት ፎቶዎች ግን እንዳሉ አገባባቸውንም ሳልለውጥ በአማርኛውም እንዲወጡ አድርጌያለሁ። የተጨመረ አንድ ዋና ፎቶ ቢኖር የአፄ ኃይለ ሥላሴ ነው። የጊዜውን ሁኔታ በቅጡ ባለማጤን የቀድሞውን ንጉሠ ነገሥት አንድ ፎቶ በመንሳቴ ተወቅሼ ነበር። እኔ ግን ያኔ ለአንድ ፎቶ ስል የመጽሐፉን ተስፋ ማጨለም ፍላጎት አልነበረኝም። አሁን ግን ይህን ለማስተካከል ጊዜው ፈቅዷል። መጽሐፉ የኢትዮጵያን የቅርቡን ዘመን ታሪክ ጥያቄዎች በሙሉ ይመልሳል የሚል የድፍረት አስተሳሰብ የለኝም። የተሞከረው በአስተማማኝ መረጃዎች ላይ ተመስርቶ ዋና ዋናዎችን አጉልቶ ለማውጣትና የወደፊቱን የምርምር አቅጣጫዎችንም ለመተለም ነው።
በተለይም ከ1966 ወዲህ አገሪቷ ያለፈችበት ውጣ ውረድ አለመዘገቡ ቅሬታ ማሳደሩ የማይቀር ነው። ይሁን እንጂ መጽሐፉ በእንግሊዘኛ በተዘጋጀበት ወቅት ያንን ምዕራፍ ሚዛናዊ በሆነ መንገድ ለታሪክ ፍርድ ማቅረቡ እጅግ አዳጋች ነበር። ለአማርኛውም የተለየ ማስተካከያ ማዘጋጀቱ አግባብ መስሎ አልታየኝም። ወደፊት ምናልባት ብዙ ማስተካከያ ማዘጋጀቱ አግባብ መስሎ አልታየኝም። ወደፊት ምናልባትም ብዙ ሳይርቅ ለሁለቱም አንድ የማሳረጊያ ምዕራፍ በማዘጋጀት አሻሽዬ ለማውጣት እቅድ አለኝ። የአማርኛው ፍቺ አንድ ያስከተለው የራሱ የሆነ ችግር አለ። የራሱ የሆነ ችግርም አለ። እንግሊዘኛ አንተና አንቱን የማይለይ ሲሆን በአማርኛ ግን በተለይ ነገስታትን በአንቱነት መጥራት የተለመደ ነው። ደራሲው ይህን ልማድ ባለመከተሉ አንዳንድ አንባቢዎችን ግር በማሰኘቱ ምናልባትም ማስቆጣቱ አይቀር ይሆናል። አጼ ቴዎድሮስንና ምኒልክን አንተ ማለቱ በባህላችንም አልፎ አልፎ የተለመደ ነው። በተለይ በስነ ጽሑፋዊ አቀራረብ አጼ ኃይለ ሥላሴን ግን አንተ ማለቱ በዘመኑ ላደገው ሰው ወደ ዘለፋነት ያጋደለ መስሎ ነው የሚታየው። ነገሩ ከባድ ቢሆንም የዚህን መጽሐፍ ተዋንያን ትንሽ ትልቅ ሳልል በአንተታ አቅርቢያቸዋለሁ። ለዚህም ያለኝ ምክንያት ቀደም ሲል በውይይት መጽሔት ሴሪ 3 ቅጽ 2 ቁጥር 1 ካቀረብኩት ያልተለየ በመሆኑ እሱኑ ልጠቅስ እወዳለሁ። በታሪክ መድረክ ሚናቸውን ተጫውተው ያለፉ ሰዎች እንደ ተውኔት ገጸ ባህሪያት ናቸው። በታሪክ መድረክ ሚናቸውን ተጫውተው ያለፉ ሰዎች እንደ ተውኔት ገጸ ባህሪያት ናቸው። ስለሆነም የዕለት ተዕለት ሰብአዊ ግንኙነቶችም ሆኑ በመሪና ዜጋ መካከል ያለው ግንኙነት ሕሊናችንን ሳይጫነው መርምረናቸው ልንፈርድባቸውም ሆነ ልንፈርድላቸው ይገባል። ሁለተኛ ብዙውን ጊዜ እንደሚታየው አንዱን አንቱ ሌላውን አንተ ብሎ ከመተረክ ለመዳንም ይህኛውን አጻጻፍ የተሻለ ሆኖ አግኝቼዋለሁ። በእርግጥ የአማርኛን መጽሐፍት አገላብጦ ያየ ሰው ሰዎችን አንተ ወይም አንቱ ለማለት አንዳችም ስርዓት አለመኖሩን ይረዳል። አንተታ ወይም አንቱታ አብዛኛውን ጊዜ የሚተረክለትን ሰው ቅለት ወይም ክብደት ሳይሆን የተራኪውን የግል ስሜት የሚያንጸባርቁ ናቸው። ስለሆነም የአገር ሰው አንቱ፣ ባዕድ አንተ፣ የመሃል አገር ነገስታትን አንቱ፣ የዳር አገር ባላባቶች አንተ፣ መኳንንት አንቱ፣ የዝቅተኛ መደብ አባላት ደግሞ አንተ ሲባሉ እናስተውላለን። ስለዚህ ምርጫው ወይ ሁሉንም አንቱ ወይም ሁሉንም አንተ ማለት ነው። እኔ ኋለኛውን መርጫለሁ። በእንግሊዘኛው ቅጂ እንደጠቀስኩት ሁሉ ለምርምር ስራዬ አመች ሁኔታ የፈጠረልኝን የአዲስ አበባ ዩኒቨርሲቲ የታሪክ ክፍል ትምህርትን፣ የኢትዮጵያ ጥናትና ምርምር ተቋማትንና የምርምር ህትመት ቢሮን እንደገና ላመሰግን እወዳለሁ። በተመሳሳይም የመጀመሪያዎችን ቅጂ አንብበው ማሻሻያ ሐሳብ ለሰጡኝም ሆነ በተለያየ መንገድ የሞራልም ሆነ የማቴሪያል ድጋፍ ለቸሩኝ እንደገና ስማቸውን ባልዘረዝርም ምስጋና ይድረሳቸው። በተለይ የአማርኛውን ትርጉም ሳዘጋጅ የትርፍ ጊዜዋን በመሰዋት ረቂቁን በኮምፒውተር ተይባ ለህትመት ያበቃችው ወይዘሮ ዓለም ፀሐይ ዘውዴ ትልቅ ባለውለታዬ ነች። እንዲሁም ስራውን ለማጠናቀቅ ላተጉኝና የመጨረሻውን ረቂቅ አይተው አቀራረቡን እንዳሻሽል ለረዱኝ ለቀድሞውና ለአሁኑ የአዲስ አበባ ዩኒቨርሲቲ ፕሬስ ኃላፊዎች ለዶክተር አምሳሉ አክሊሉና ለፕሮፌሰር ታደሰ ታምራት ጥልቅ ምስጋና ይድረሳቸው። በመጨረሻም የምርምር ስራዬ አስገዶኝ በቂ ጊዜ ባልሰጣቸውም ይህንኑ በትዕግስት በመቻል የሞራል ብርታት ለሚሰጡኝ ለባለቤቴ ለመሰንበት ሸንቁጤና ለልጆቼ ካሌብና ጽዮን ባህሩ ምስጋናዬን ለመግለጽ ይህን መጽሐፍ አበርክቼላችኋለሁ። ባህሩ ዘውዴ ጥቅምት 1989 አዲስ አበባ